መንታ ልጆቻቸውን ገለው ልጆች የሉንም ብለው ሲከራከሩ ድብቅ ካሜራ እውነቱን አጋለጠ። ቤታቸው ውስጥ ድብቅ ካሜራ እንዳለ ሳያውቁ ባልና ሚስቶች ስለ ልጆቻቸው መገደል ስለታወቀባቸው ሲጨቃጨቁ ድብቅ ካሜራ ቀርጿቸው እስቲ ቪዲዮ ተመልከቱት። ሌላ ችግር ውስጥ ነበርን። እነዚህ ልጆች ባይኖሩ አሁን እኔና አንቺ አለን የምንለው ገንዘብ ሊኖረን አይችልም ነበር። ልጅ የለም እያልኩ ስለመንታ እንዴት ታወራለህ? ያው ሁለት መንታ ነው የተወለደው። አላሰብንም ሲጀምር እኛ አላሰብንም። ልጅ የለንም እያልኩ ስለመንታ እንዴት ታወራለህ እያልኩ ነው። ምክንያቱም እዚህ ቤት ውስጥ ብዙ የልጅ የሚመስሉ ነገሮችን ስላየው ነው። የሉም ብለን ያልናችሁ ገደልን ብለን እንዴት እናወራለን? ለምንም ታምራ ያቁም የልጆቹ መኖር ገደልናቸው ብለን እንዴት እናወራለን? ለሷስ ቢሆን ሰላም የብዙ ዓለም ተከታታዮች ሰላማችሁ በያላችሁበት ድራሽዋ ብዝት ይበልልኝ። ዛሬም እንደወትሮው በጣም የሚያሳዝንና ልብ የሚነካ ኑሮ ስለተወደደ ልጆቻችንን ገደልን ብለው ባልና ሚስቶች ቃላቸውን ሲሰጡ እውነት ኢትዮጵያ ውስጥ ነው ወይ ይሄ ድርጊት እየተደረገ ያለው? ከዚህ በፊትም እንደዚህ አይነት ቪዲዮ ሰርቻለሁ። እንደዚህ አይነት ነገር እየተደጋገመ ነው። በጣም ነው የሚያስፈራው። ለጆሮም ለመስማት በጣም ነው የሚሰቀጥለው። እኔ በኩሌ ከአንደበታቸው ሲሰማ እውነት ልጆቻቸውን ነው ወይ የገደሉት እስከምን ድረስ ማመን እስከሚያቅተኝ ድረስ እነሱ ምንም ነገር ቅንጣት ያክል ነገር ሰው ውሻ እንኳን ሲገደል በጣም ነው የሚያሳዝነው። ከገደሏቸውም በኋላ ጓሮ ላይ እንደቀበሯቸው ሲያሳዩ በጣም ነው የሚያሳዝነው። ከምንም በላይ ደግሞ ሁለት ልጆቹን መንታ ናቸው፣ የሶስት ዓመት ናቸው፣ መንታ ናቸው። እነሱን ገለው ከቀበሩ በኋላ እግዚአብሔር የሚሳነው ነገር የለም። ለእንደዚህ አይነቱ ድጋሜ ልጅ ይወለዳል ማለት ነው። እነሱ እንደሚሉት ከሆነ ማለት ነው ለእነሱ ጊዜም አልሰጠናቸው። እነኛ እንኳን የመጀመሪያዎቹ ከፍ ብለዋል። እነኚህ ግን ገና ምንም ጊዜም አልሰጠናቸው፣ ወዲያውኑ ነው እየገደልናቸው ብለው ምንም ሰው የገደሉ እንኳን አልመሰላቸውም ሲናገሩ። በቃ በኮንፊደንስ ነው የሚናገሩት። እውነት ለመናገር እኔ ሰው ናቸው ወይ ምን አውሬ ናቸው ወይ ያልኩት እግዚአብሔር በሚያውቀው ማለት ነው። ጠያቂው ጋዜጠኛው ስቅጥጥ ብሎት እነሱ ሲያወሩ ምንም ነገር በቃ እኛ የኑሮ ውድነት ስለሆነ ማሳደግ ስለማንችል ነው የገደልናቸው። ግን የሚኖሩት ኑሮ ከማንም በላይ ተንደላቀው የሚኖሩ ሰዎች ናቸው። ሚስቱ ደሞዝተኛ ናት፣ ባልየው ደሞዝተኛ ነው። ደሞዝተኛው ሲባሉ ከ10,000 በላይ የሚበሉ ደሞዝተኛ ገና አላረጁም ምን አላሉም፣ ገና ወጣቶች ናቸው ማለት ነው። ይህን ድርጊት ተስማምተውበት ልጆቻቸውን የሰውት ማለት ነው። የሚገርመው ነገር ልጆቻቸውን ገለው ቤት እየሰሩ እንደሆነ ኑሮ ውድነት ነው ልጆቻችን የሚያስገድለው እንድንገል እያስገደደን ብለው ያሉት ሰዎች ቤት እየሰሩ እንደሆነ ቤታቸው ውስጥ ያለው እቃ ኢኳሊቲውን እየጠበቀ እሱ ሲናገር አይደለም ልጅ የሚገል በጣም ምህሩ የሆነ ሰው ሲናገር ራሱ አንደበቱ ራሱ በጣም ሰውን የሚያስተምር ነው የሚመስለው፣ አይደለም ልጅ የሚገል ማለት ነው። በጣም ነው የሚያሳዝነው። ሁለቱም ባልና ሚስቶች እየተቀባበሉ ሲያወሩ እውነት በጣም ነው የሚያሳዝነው። ከምንም በላይ ደግሞ ጋዜጠኛው ያደረገው በጣም ደስ የሚል ነገር ድብቅ ካሜራ አስገብቶ መጀመሪያ ላይ ጠይቋቸው ይሄን ድርጊት እንዳላደረጉ ካመኑ በኋላ እነሱ አላደረግንም ይሄን ድርጊት እና ለሱ ሊያምኑ አልፈለጉም። ስለዚህ ያለው አማራጭ ድብቅ ካሜራ አስቀምጦ ቤታቸው ከሄደ በኋላ ይሄ ነገር እንዲታወቅብን ይሄን ነገር እንዲታወቅብን ሊታወቅብን የቻለው እህትሽ ናት ሚስጥራችንን ያወጣቸው። የሚስቱ እህት ሁሌም ትመጣና ልጆቹ የት ሄዱ ብላ ስትጠይቃቸው ጥሩ ምላሽ አልነበረም እና በጥርጣሬ ነው እሷ ነች ሚስጥራችንን ያወጣቸው። ስለዚህ እህትሽ መገደል አለባት ብሎ እሷ ላይም ፈርጆ ቪዲዮ ድብቅ ካሜራው እንግዲህ እነሱ ምንም የሚያውቁት ነገር የለም። ይሄን ሁሉ ሲነታረኩ ድብቁ ካሜራ እየቀረጻቸው ነበር።
በሌላ ቀን ተመልሶ ሲመጣ ጋዜጠኛው አሁንም እውነት ልጆቻችሁን የት ነው ያደረጋችሁት ብሎ ሲጠይቃቸው እኛ ልጆቻችን ገደልንም አላሉም፣ ደበቁ፣ ሸፈኑ። ምን ልጆች የለንም ያሉት ከነራሱ ልጆች የለንም። ቤታችሁ ውስጥ አንደኛ ፊደል ግድግዳ ላይ ተለጥፏል፣ ሁለተኛ ጫማ አለ። ቤታችሁ ይፈተሽ ተብሎ ይፈተሽ ብለው ሲፈተሽ ቤታቸው ግድግዳ ላይ የልጆች የሚማሩት ፊደል አለ። እንግዲህ ህፃናቶች ገና የ3 ዓመት መንታ ልጆች አስቡ። 4 ልጆች ሙሉ ገለው ጓሯቸው ላይ የቀበሩ አረመኔ ጨካኞች ከሰው ያልተፈጠሩ። እኛ ልጅ ፈልገን ሳይሆን ለስሜታችን ነው እንጂ ዛሬም ወደፊትም ልጅ አንፈልግም። ከሆነም ኑሯችን ከተደላደለ በኋላ እንግዲህ እግዚአብሔር የሚሳነው ነገር የለም። መጀመሪያ ጠብተው ድጋሚ እንደገና ልጆች ሰጥቷቸው እነሱንም ነፍስ ሳያውቁ ህይወታቸውን አጠፍተው 4 ልጆች ሙሉ ቀበሩ። እነኚህ የሰው አውሬ የገዛ ልጆቻቸውን የቀበሩ ለሌላ ሰውስ እንዴት ይመለሳሉ? እኔ በጣም ነው እውነት ከቪዲዮን ብትሰሙ ነው የምትሉት። ይሄ ድርጊት የተፈጸሙ ጥር ወር ላይ ከ3 ወር በፊት ጥር ወር ላይ ማለት ነው። ልጆቻቸው ከገደሉ 3 ወር ነው፣ ገና 3 ወራቸው ነው። በኑሮ ውድነት ልጆቻችን ገደል ብለው ያሉት ማለት ነው። እነሱ ግን የሚኖሩት ሀብታም እንኳን እንደዛ አይኖርም። ቢኖሩም ምንም ሁለቱም ደሞዝተኛ ናቸው። ባልና ሚስት ደሞዝተኛ ናቸው። አስቡ፣ ከ10,000 በላይ የሚበሉ ደሞዝተኞች ልጆቻቸውን ግን ማሳደግ በፍጹም የማይፈልጉ። እኔ እንጃ ምን ብዬ እንደምናገራችሁ ራሱ አላቅም። እነሱ ሲናገሩ ደግሞ ጭራሽ ወይኔ ፈጣሪ ሆይ ወዴት እየሄድን ያለ ነው? ምንስ እየሰማን ነው? ምንስ እያየን ነው? ህግስ ምንድነው የሚለው? እንደዚህ አይነቶቹን ሰዎች ለምን ተሰቅለው አደባባይ ላይ ለሌላ ማስተማሪያ እንዲሆን ለምን አይገደሉ? በቃ አገራችን ላይ በዚህም በዛም በቃ ልጅ እናቱን እየገደለው ነው። አባት እናት ደግሞ ልጁን እየገደለው ነው። የነኚህ ደግሞ ይባስ ገና ምንም አፋቸውን ያልፈቱ አባዬ እማዬ የሚሉ ህፃናቶችን ነገ አድገው ትልቅ ደረጃ ይደርሳሉ የሚባሉ ህፃናቶችን እንደዚህ በአሰቃቂ ሁኔታ ገለው ጓሮ ላይ መቅበር ማለት ምን ማለት ነው? የጭካኔው ጭካኔ ደግሞ ባልየው እህትሽን መገደል አለባት፣ እህት ደግሞ ሚስቱ ደግሞ አትገደልም፣ እኛ ይሄን ነገር እሷ ካወቀች ከነቃችብን ገንዘብ እንስጣትና ሚስጥራችንን ትደብቅልን ብላ ስትለው እሷ ደግሞ እንዴት ልጃችንን ገደልን ብለን ለሷ እንናገራለን? እንዴት ሚስጥራችንን እናወጣለን? ስለዚህ ይሄ ሁሉ ነገር ሳይታወቅ እህትሽን እቤት ድረስ ጥሪያትና እሷንም እንደዚሁ ገለን እንቅበራት። እህት ደግሞ ሚስት ደግሞ በዚህ አልተስማማችም። በልጆቿ የጨከነች ለልጇ ለእህቷ የራራች። አስቡ፣ ከሁለት አንዳቸው እንኳን ለልጆቻቸው ያራሩ። ሚስት ብትጨከን ባል መራራት ያቃተው፣ ባል ቢጨከን ሚስት መራራት ያቃታት ምን አይነት ጊዜ ላይ ነው የደረስ ነው? ምን አይነት ጊዜ ነው? ለሚያው ላሉት ትውልዶች ራሱ ምንድነው የሚማሩት? ምንድነው ምን አይነት ውርስ እያወረስናቸው? በጣም የሚያሳዝን አሁን ላይ በጣም የሚሰቀጥጥ ነው። አረ በጣም የሚሰቀጥጥ ለጆሮም የሚሰቀጥጥ ነው። እውነት ለመናገር እኔ ምን ብዬ እንደምነግራችሁ አላቅም። ሚዲያ የምትከታተሉ ከሆነ በእግዚአብሔር ስም እውነት ምን ላይ ያለ ነው? እርስ በራሳችን የማንተማመንበት ሰዓት ነው ያለ ነው። እውነት እንዴት ቤተሰብን ይታመናል? እንዴት ልጅን ይታመናል? ልጅ ለንብረት ብሎ ቤተሰቦቹን እያጠፋ ነው። ከዚህ በፊትም ቪዲዮ ሰርቻለሁ። ባለፈው ለራሱ ሰርቻለሁ ቪዲዮ ማለት ነው። ለንብረት ብሎ አባቱን የገደለ ለንብረት ብላ ሰራተኛዋ አሰሪዋን የገደለች። አሁን ላይ የምንሰማው ነገር ግራ የሚያጋባ እውነት ነው ወይስ ድራማ ነው የምንልበት ሰዓት ነው ያለነው። ከአንደበታቸው ስንሰማ ደግሞ እንዴ ለምን
በጣም ሲናገሩ ደግሞ ማለት ነው እኛ ከቤት አንወጣም፣ ሰው ቤታችን አይመጣም፣ ከሰው ጋር አንገናኝም፣ የሷ እህት ብቻ ናት የምትመጣው፣ እኛ ሰው እንዲመጣብንም አንፈልግም፣ ሰው ጋር መሄድ አንፈልግም፣ መዝናናትም አንፈልግም፣ ከስራ ወደ ቤት ከቤት ወደ ስራ። እኔ መስሪያ ቤቱ ራሱ ቢያቅ መቼም የነኝ ሰዎች አይደለም ስራ ሊያሰራቸው እኔ እንጃ ከነነፍሳቸው እንዲገደሉ ነው ማድረግ ያለበት መስሪያ ቤቱ ራሱ ማለት ነው። እና በጣም የሚያሳዝን በጣም ልብ የሚነካ እኔ በኩሌ በጣም ነው ያዘንኩት፣ በጣም ያለቀስኩት። በተለይ ጋዜጠኛ ሲጠይቃቸው በጣም ለሱ ሙሉ በሙሉ አልተናገሩም። እነሱ ድብቅ ካሜራው ነው ሁሉ ነገር ይፋ ያወጣው ማለት ነው። በጣም የሚያሳዝነው አይደለም ሁኔታቸው ደግሞ እኔ እንጃ ምን አይነት ጭካኔ ምን አይነት ልብ እንደሰጣቸው ብቻ ፈጣሪ ይወቀው። እመቤቴ ቅድስት ድንግል ማርያም በመታቀም ማለት ነው። እግዚአብሔርን በጣም ነው ልቤን እጅ ባልየው እጇን ይዛት እስቲ የቀበራችሁበትን ቦታ አሳዩን ተብለው ሲወጡ ከቤት ባልየው ሚስቱን እጇን ይዟት እዚህ ቦታ ነው የቀበርናቸው ልጆቻችንን ልክ ደና ነገር እንደሰሩ ማለት ነው። ይሄን ያህል ጭካኔ በልጅ ላይ እሷ 9 ወር በማህፀኗ ተሸክማ ስትወልድ ያ ስሜት ራሱ እንዴት ተረስቷት ልጆቿን ባሏስ እንደዚህ አይነት ሐሳብ ያቀርብላት እንዴት እሺ ትላለች? በቃ ይሄ እኮ ለልጆች ያሉነ ለኔም አይሆንም ብላ ፈጽሞ ከሷ ላይ ልቧን መቁረጥ ነበረባት። ግን እሷ ከባሏ ጋር አብራ ከማህፀኗ የወጡት ልጆቿ 9 ወር በማህፀኗ የተሸከመችው ልጆቿ በአሰቃቂ ሁኔታ ገና እና እማ አባ የሚሉት ህፃናቶችን በአሰቃቂ ሁኔታ ገለው ጓሮ ላይ ሲቀብሯቸው ምን ስሜት ምን እንቅልፍ ምን እረፍት ነው የሚሰማቸው? እኔ ለነሱ ተጨነኩ፣ እኔ ለነሱ አፈርኩ፣ እኔ ለነሱ ተሸማቀ። እመቤቴ ቅድስት ድንግል በመታቀም እኔ ምን እንደምላችሁ ራሱ አላውቅም። ልቤን የተሰበረው ይሄ ድርጊት የተፈጸመ ከ3 ወር ጥር ላይ 2018 በአሁኑ ከ3 ወር በኋላ ከዚህ ከ3 ወር በኋላ ለማን እኔ በጣም ያዘንኩት በጣም የተሰማኝ። ስለ እውነት ቤተሰቦቼ ላይክ ሼር እያደረጋችሁ እውነት እኔ ምን እንደምላችሁ ራሱ አላውቅም ቤተሰቦቼ